ሜርሲ እንግዲህ የራሷን ጥፋት ብሌን ላይ አመጣች። ብሌን ከዚህ በኋላ እዚህ ቤት ውስጥ መቆየት አልፈልግም፣ በዚህ ሁኔታ ነገሮች ሁሉ ወደ እኔ እየመጡ ነው፣ ምንድነው ችግሩ ስትል ተነሳች ማለት ነው። ወይዘሮ ሜርሲ ምግቡን እኔ ሂጂ አድርሺ እንዳልኩሽ ለአምናን ትናገሪና ላንቺም አይቀርልሽም ብላ አስፈራራቻት። ታዲያ ብሌንም አሁን ለአምናን እውነታውን ልንገር ወይስ ይሄን ቤት ለቅቄ ሊሂድ የሚለው ነገር ጭንቅላቷ መጥቷታል። እናት ዛህራም ደግሞ አሁን እንኳን ሁላችንንም ትጨርሰናለች። ስለዚህ እውነቱን ተናግረው ከዚህ ቤት ውስጥ ውልቅ ብለን መውጣት ብቻ ነው የኔ ልጅ። እኔም ከዚህ የበለጠ ይሄንን ነገር ማየትና መሸከም አልችልም። አንቺም ስታለቅሺ ማየት አልፈልግም ብላ እናት ዛህራም በጣም ተናዳ ተናገረች። ታዲያ ብሌን እናት ዛህራ ላንቺም አይቀርልሽም፣ እች ሴትዮ በጣም መጥፎ ሰው ናት። እኔ አሁን ሳስበው እናት ሰምሃልንም ራሱ እንደዚህ ያደረገችው እሷ ሳትሆን አትቀርም። ያላየሁት ነገር ቢሆንም ግን አሁን ደግሞ እኔን መርጣ ለምንድን ነው ሂጂና አድርሽላት ምግቡን ያለችኝ? አሁን ሴትይቱ እንደዛ ሆነች። ስለዚህ አምናን አሁንም እኔን የሆነ ነገር እንዳደረግኩ ነው የሚያውቀው። ከዚህ በላይ መጎዳትም ማልቀስም አልፈልግም እናቴ፣ ሁሉም ነገር ይበቃኛል፣ አከተመ፣ ከዚህ ቤት መሄድ ብቻ ነው የምፈልገው ብላ ሄደች ማለት ነው። ከዛ ሻንጣዋን ሸክፋ ስትነሳ አምናን በር ላይ መጣባት። ከዛ ብሌን ወዴት ነው? ምንም አትጠይቀኝ፣ ምንም እንድትጠይቀኝም አልፈልግም። አምናን ከዚህ ቤት መሄድ እፈልጋለሁ። ለምን፣ ወዴት፣ ምንድን ነው የሚለውን ነገር አሁንም ደግሜ እነግርሃለሁ። ጥያቄ አልፈልግም። መሄድ ስለፈለኩ ብቻ ከዚህ ቤት እሄዳለሁ አለችው። ከዛ በጣም ደነገጠ። የተፈጠረ ነገር አለ እንዴ? ሳላውቀው አስቀይሜሻለሁ እንዴ? በፍጹም ምንም አላጠፋህም። ጥፋተኛዋ እኔ ነኝ። ስለዚህ እባክህ ምንም ሳትለኝ ከዚህ ቤት መሄድ እፈልጋለሁ አለችው። ምን አለበት ምክንያቱም ብትነግሪኝ። እኔ እኮ ሲከፋኝ የምታጽናኝ አንቺ ነሽ፣ የአይኔ ማረፊያ አንቺ ነሽ እዚህ ቤት ውስጥ ብሌን። እውነታውን ልንገርሽ፣ ያላንቺ የሚረዳኝ ሰው የለም። ቆይ ምንድን ነው የተፈጠረው ሲላት፣ የእናት ሙርዚና እንግዲህ ምግብ መመረዝ አሁንም አላወቀም ማለት ነው። እንግዲህ ሜርሲና ሲፈን ጠንቋይ ቤት ሄደው ትላንትና ስራቸውን ሰሩ። ለእናት ዛህራም አስባላታለች። ታዲያ ሲፈን ወይዘሪት ሜርሲ መድኃኒት የጨመረችበትን ምግብ ራሷ ስትቀምሰው እንዴ ቀመሽው እኮ አለቻት። ፈገግ አለችና ሲፈን ወይ ቀመስኩት እንዴ ብላ ልተፋው ሄደች። ምን ነው እዚህ ቤት ያላችሁ ሰዎች ለመሞት ቸኮላችሁ አለች። ታዲያ ሲፈን በልበ ሙሉነት ስራዋን እየሰራች ትገኛለች። አንድ ነገር ደግሞ ረስታለች። መጋለጥ የሚባል ነገር አለ። በተለይ እናቱን እሷ እንደዚህ እንዳደረገች ካወቀ እንኳ አላቅም ምን እንደሚፈጠር። ታዲያ ሙስጠፋ ጄሪን አዋረዳት። ተነሽ እንጂ የፍቅረኛዬ፣ አሁን ተነሽ እንሂድና ጥሩ ጊዜ እናሳልፍ፣ ሆድሽ ውስጥ ያለው ደግሞ ልጅ መሆኑን እንዳትረሺ አላት። የማ ልጅ? ያንተ ልጅ? አዎ የኔ ልጅ። በዚህ ልጅ አማሃኝተሽ ነው አይደለ ሰውየውን አርግዣለሁ ብለሽ በመድኃኒት አደንዘዘሽ አብረሹ የተኛሹ? ምን ነው ማላቅ መሰለሽ እንዴ? ወይዘሮ ጄሪ ይሄ እናንተ እንዴት ልታውቁ ቻልክ? ቆይ ማን ነገረ? ማን ሊነግረኝ ይችላል? ወፊቷ ልበልሽ? ለማንኛውም ወይዘሮ ጄሪ አሁንም መልሽን ታደርጊያለሽ፣ ልብስሽን ትቀይራለሽ፣ ወተን እራት እንበላለን፣ ጥሩ ጊዜ እናሳልፋለን፣ ሲኒማ እንሄዳለን። አይ የምትይ ከሆነ ግን እመኚኝ ህይወትሽን ሲኦል አድርገዋለሁ አላት። ከዛ በኋላ ቆይ ምንድን ነው የምትፈልገው ከኔ? ምንድን ነው ከአንቺ የምፈልገው? አንድ ላይ አብረን እንድንኖር ተጋብተን። እሱ ሲያምር ይቀራል። እሺ ሲያምረኝማ አይቀርም። ስለዚህ የምልሽን ታደርጊያለሽ አታደርጊም? አዎ አላደርግም። ከዛ ሙስጠፋ ብሌንን ማነች ሲፈንና ሜርሲ እየተሳሳቁ ሲመጡ ምንድነው ነገሩ? አልገባኝም። ማለቴ እንዴት ነገሩ አልገባኝም። ምን እያደረጋችሁ ነው? እንደዚህ ፈገግ የሚያስብልስ ምን አይነት ስራ ሰርታችሁ ነው? ተው እባክህ፣ ዛሬማ ደስ የሚል ነው። እኔ ከምነግረ ሲፈን ተንገረህ ብላ ወጣች። ከዛ በኋላ ሲፈን ምንድን ነው እሱ ሲል ወይዘሮ ሙርዚና መድኃኒት ጠንቋይ ቤት ሄደን አመጣንላት። ጠንቋይ? አዎ። ከዛ እሷ እልም ትላለች። ቀጣይ ደግሞ እቅዳችንን እናስብበታለን አለችው አቶ ሙስጠፋ።
አቶ ሙስጠፋ ታዲያ ብሌን እዛ ቤት ውስጥ ምንም እንድትሆን አይፈልግም። እኔ ወዷት ይሁን ወንድማዊ ይሁን ብቻ ሊገባኝ አልቻለም። የመጣው ሁሉ ብሌን አይኑን እያሳረፈ ነው። እናት ሙርዚያን እንዲጠብቅ የተቀጠረው ማርክም ራሱ እንግዲህ ትላንትና ብሌን እባላለሁ እንተዋወቅ ስትለው ማርክ ጥሩ ስም ነው። በነገራችን ላይ ምንድን ነው የምትሰሪው? ምንም። እንዴ ያለ ስራ መኖር ይቻላል እንዴ? አዎ ይቻላል። በነገራችን ላይ የሳይኮሎጂ ተማሪ ነኝ ምናምን አላት። ከዛ በኋላ ሰዎችን እንዲሆነባቸዋለሁ። ሰው ይነበባል እንዴ? አዎ ይነበባል። አንብበኝ እኔንም አለችው። ታዲያ ያ ነገር ፍቅር ይዞታል ይሆን እሱ አላቅም። እንግዲህ የውስጡን የሚያውቀው እሱ ነው። እሱም ብቻዋን እሷን እያሰበ ፈገግ ሲል ነበር። እሷ ታዲያ ወደ አምናን ጋር ሄዳ ከአምናን ጋራ እንግዲህ አምናን እንደሚወዳትና ለእሷ ምን አይነት ቦታ እንዳለው ነገራት። ግን ደግሞ እኔ ላንቺ አልሆንሽም፣ ትጎጃለሽ፣ እጎዳሻለሁ ብሏታል። ይሄ ደግሞ እውነታ ነው የማይካድ። ትጎዳለች ከአምናን ጋራ ከሆነች ብሌን ማለት ነው። ብሌን በጣም ነው የምትጎዳው። ለምን ብትሉ አምናን በጣም ብዙ ነገሮች ነው የሚመጡበት ገና ሲፈን የምትባለዋ ሴት ከህይወት ውስጥ ካልወጣችና ከዛ ቤት ለቃ ካልሄደች፣ ሜርሲም እንደዛው፣ ጄሪም እንደዛው። አሁን እሱ ተከቦ ነው ያለው በጠላቶች ማለት ነው። ጠላቱ ማን እንደሆነ እንኳን ለይቶ ሊያውቅ አልቻለም። እና ስለዚህ እኔን ላንቺ አልሆንም፣ ግን ላንቺ የተለየ ቦታ አለኝ አለች። እሷም ይህንን መስማት ነበር የምትፈልገው። ደስ ብሏታል። እንግዲህ ሙስጠፋ ያላትን ነገር ታስታውሳለች ማለት ነው። አምናንን የራስሽ ለማድረግ ተመራጭ ለመሆን ሞክሪ፣ መራጭ አትሁኚ አላት። ከዛ በኋላ እንግዲህ ትላንትና እንዳያቸው ጥሩ ጊዜ እያሳለፉ ነበረ። እናም እንግዲህ ልጁ አቶ አምናን ጉድ ሆኖናል ብለው መጣ። አሁን ለምን እንደዛ ያለ ይመስላችኋል? እናት ሞርዚና እንግዲህ ያ የመጣላት ምግብ እንደገና ድጋሚ መድኃኒት አለው። የሆነ ነገር ሆና ይሆናል፣ ራሷን ጥላ ስታወድቃ ይሆናል፣ አላውቅም። እንግዲህ ያንን ምግብ ማን ያመጣው ሲባል ብሌን ነች ይላል። አያችሁ፣ አሁን ከባድ ችግር ይፈጠራል። ድጋሚ ብሌን ስህተት ሰርታለች ማለት ነው። ስለዚህ ያንን ምግብ እኔ አላደርስም ማለት ትችል ነበረ። አንዳንዴ ደግሞ ያው አለ አይደለ፣ ለምንድን ነው የማታደርሽው? አምናን ደግሞ ነገሮችን ዞር ብሎ ማየትና ወደ ኋላ ማሰብ አይችልም ማለት። ይሄ ልክ አሁን እናት ሞርዚና ሰብሰብ ብለው ምሳ እየበሉ እያለ መድኃኒት ተደርጎበት ነበረ እዛ ላይ የሚያሳክክ መድኃኒት፣ ሰላጣ ይሁን ብቻ የሆነ ነገር እየበላች ነበረ ወይዘሪት ሞርዚና። ከዛ ጄሪ እናቴ ሞርዚና አንቺ የምትበይው ምግብ ሸትተኝ ስጭኝ እስኪ አለቻት። ከዛም እሷ እንቻ ምን ችግር አለ የኔ ልጅ አምጪው ያንቺን ብላ ሰጠቻት። ከዛ ሜርሲና ሲፈን ተያዩና ደነገጡ። ከዛ በኋላ እንዴ አንቺ ጄሪ ምን እየሆንሽ ነው? እርጥብ ነገር ደግሞ ለርጉዝ ይሆናል እንዴ? ምን እያደረግሽ ነው? ልጅሽ ላይ የሆነ ነገር ልታመጭበት ነው እንዴ? ብላ ምግቡን ወደ እናት ሙርዚና መለሰችው። ያንን ታዲያ ለምን እንደዛ እንዳሉና ሲፈንና ሜርሲ ለምን እንደሚጠቃቀሱ እንኳን ማየት አልቻለም። ግን ብሌን እያያቻቸው ነበር ሁለቱን ማለት ነው። ከዛ በኋላ እንግዲህ በላች ሴትዮዋ። ከዛ በኋላ እከኩ ጀመራት። አምናንና ሙስጠፋ ሐኪም ቤት ይዘዋት ሄዱ። ታዲያ ሶስቱ ሶፋ ላይ ቁጭ ብለው ቀሩ። ሲፈን፣ ሜርሲ እና ጄሪ ማለት ነው። ከዛ በኋላ አንቺ ለአምናን ደዊ እስቲ ደዊ ለአምናን ምን ተፈጥሮ ይሆን? ምልክ እኮ እንደ ወይዘሮ ሰማል መድኃኒቷ ተቀይሮ ነው አለች። ሜርሲ አመልጧት ማለት ነው። አያችሁ አሁን ጄሪ ራሷ ታጋልጣቸዋለች ብዬ ተስፋ አደርጋለሁ። አላውቅም። ዞሮ ብሌን ችግር ውስጥ ነው አሁንም የምትገባው ማለት ነው። ብሌን እሷም ክርፍፍ ያለች ነገር ናት። ለምን ምን ማለት አትችልም። እና ነገሮችን መጋፈጥ እንደዚህ አይደለም። አይ የሰራችሁትን ምግብ እናንተ ራሳችሁ ሄዳችሁ ስጡ፣ እኔ አልሰጥም ለምን እሰጣለሁ ማለት ነበረባት። ግን እሷ ተቅለስልሳ መታ ምግብ ይቅርታ ስራ በዝቶብኝ ነው አላገዝኳቸውም ስትላቸው ችግር የለውም ለወይዘሮ ሙርዚና ይሄንን ምግብ ውሰጅላት አለቻት። አያችሁ እቺ ምስኪኗ ደግሞ እንግዲህ አንጠልጥላ ሄዳ ሰጠችው ለልጁ። አሁን አልበላም ብላለች። እኔ በኋላ አበላታለሁ እሺ ካለች ብሎ ምግቡን አመጣው። አይ ብሌን
እሷ እንግዲህ ምግቡን ለልጁ ሰጥታ ወደ አምናን ጋር ሄዳ ለአምናን እንግዲህ ያው ሁለቱም የተሰማቸውን ስሜት እያወሩ ነበረ። እነሱ እየተሳሳቁ እየተጎራረሱ እያለ እንግዲህ ልጁ አምናን ጉድ ሆኖናል እያለ እየሮጠ መጣ። ችግር ነው አሁን አላቅም ምን እንደሚፈጠር ከባድ ነው። ብሌን ድጋሚ ችግር ውስጥም ስህተት ውስጥም ገብታለች። በንግጥ ወይዘሮ ሰማሃል ያን ጊዜ መድኃኒቴን አምጭልኝ ያለቻት ጊዜ ምንም አይነት ስህተት የለባትም ብሌን። እውነቱን ለመናገር ማለት መድኃኒት ታዛታለች፣ ሄዳ አመጣች። አሁን ግን ከዛ ካለፈው መማር ነበረባት። ግን አንዳንዴ ሳናስተውል ስንቀር ብዙ ነገሮቻችንን እናጣለን እና አላቅም ምን እንደሚፈጠር። እንግዲህ እናት ሙርዚና ትሙት ስትኖር አይታወቅም። በቀጣይ እንግዲህ የምናውቀው ነው የሚሆነው ማለት ነው። ታዲያ ለሰው ልጅ ይሄን ያክል ተንኮል፣ ክፋት ስንት ሺህ ዓመት ልንኖር እንደምናስብ አላውቅም። ታዲያ ሜርሲ ሁሉንም ጨርሳ እሷ ብቻ እዛ ቤት ውስጥ ንብረት ተቆጣጥራ ልትቀር ነው ሀሳቧ። በዚህ አይን ልጁንም አትለቀው፣ ባዶውን ነው የምታስቀረው አምናንን ማለት ነው። ማለት አምናን አሁን ግማሽ የድርጅቱ ሲፈን ወስዳለች፣ ልጅቷን አግታ። ልጅቷ ግን ተለቃለች። ከዛ አምናን ህይወቱ ምስቅልቅል ነው የሚልበት። ግን እውነታውን የሚያውቀው መቼ ነው? መጨረሻ አካባቢ ላይ። ይሄ ደግሞ ተገቢ አይደለም። ጣላቶቹን አሁኑኑ አውቆ ነገሮቹን እንዲጋፈጥ ማድረግ እንጂ ማዕከል ላይ ሲደርስ ምን ያደርግለታል? ሁሉን ነገሩን ካጣ በኋላ የሚወዳቸውን ሰዎች ያጣል፣ ንብረቱን ያጣል፣ እናቱን አጣ፣ አክስቱን። ታዲያ ሜርሲ ተብዬዋ ህይወቱን ሲኦል ልታደርግበት ነው እዛ ቤት የመጣችው። አያችሁ፣ እሷ ለአምናን ራሱ የማትመለስ ሴት ናት። አላቅም የወንድሜ ልጅ እያለች ትሰክሳለች እንጂ የምታደርገው ነገር ስለማይታወቅ አምናን እንግዲህ ፈጣሪ እሱ የሆነው እንጂ ብቻ ከባድ ነገር ነው የሚገጥመው ማለት ነው። አምናን በጣም ከባድ ፈተና ይገጥመዋል። ያንን ፈተና ለመወጣት ደግሞ እንግዲህ ትዕግስት ይፈልጋል። ብሌን ግን አብራው ትቆማለች ብዬ ተስፋ አደርጋለሁ ምንም ቢገፋትም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።